መቅደላዊት ክፍል 6 ልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። እባክህን ወንድሜ እምቢ አትበለኝ አለችና ደረቱ ላይ ያለቀሰች። ወንድሜም ጭንቀታችን ገባው። ልመናችንን ተረዳውና ጥያቄያችንን ተቀበለው። እኔና እህቴም ከትምህርት ቤት ስንመለስ ጉልታችንን ዘረጋና እድል ቀንቶን ጥሩ ከሰራን የሚያስፈልገንን አስቤዛ ገዝተን እንገባለን። ወንድሜ ደግሞ በወር 1500 ብር ይከፈለዋል። ከ4 ወር በኋላ ወደ 2500 ብር አደገለት። ከዛ እኔና መክሊት እህቴ ወደ ትምህርታችን ትኩረት አደረግን። እኛም ከእንደገና ወደ ቀድሞ አቋማችን ተመለስን። ጎበዞች ሆንን። 10ኛ ክፍልን በጥሩ ውጤት አለፍን። እህቴም እኔም ናቹራል ሳይንስ መረጥን። አማን ሙያ በደንብ ለመደ። ደሞዙ ወደ 6000 ያደገለት። ጥሩ ኑሮ መኖር ጀመርን። ከማንም ያላነሰ ነው የምንለብሰው። ብቻ ሁሉም ነገር የወንድሜ ትከሻ ላይ አረፈ። ይሄን ሁሉ ነገር እያደረገ ከዚህ አደረሰኝ። አሁን እህቴም 2ኛ ዓመት የባህር ዳር ዩኒቨርሲቲ ተማሪ ነች። እኔ ደግሞ ይሄው እንደምታየኝ ነኝ። ምንም ሳይጎልብኝ እየተማርኩ ነው። ታዲያ አንተ ቅድም ያቀረብከውን ግጥም ሰማሁኝ። ያችን ጠንካራዋ እናቴን አስመሳይ ያልካት መሰለኝ፣ የሰደብካት መሰለኝ፣ ያንቋሸሽካት በስሉኝ ከፋኝ። አስታወስከኝ። ምናልባት አሁን ላይ ብትኖርልኝ ኖሮ ብዬ አሰብኩኝ። ተምራችሁ እያለች ሰርክ የምትደግምልን የተስፋ ድርሳን ትዝ አለኝ። አለመኖሯን ሳውቅ አለቀስኩኝ። በቃ ይሄ ነው አለችና መቅደላዊት ዝም አለች። ናሆም እቅፍ አደረጋት፣ ደረቱ ላይ ወሸቃት። ፀጉሮቿን እንዳበሳቸው አይኖቿን ጠራረገ። ከእንደገና አቀፋትና ይህን ሁሉ መከራ ያሳለፍሽ አትመስይኝም። አንቺ በሰዓት የተፈተንሽ ወርቅ ነሽ፣ እንቁ ነሽ። አሁን ሁሉንም ነገር እርሹና ዶርምሽ ገብተሽ ረፍት አድርጊ። ሰውነትሽን ለቅለቅ ብለሽ ተኝ። ጥሩ እንቅልፍ ይወስድሻል። ከዛ በኋላ ቀለል ሲልልሽ ደውይልኝ አለና ስልኩን ሰጣት። ስልኩን ሰጧት። ካለችበት ትቷት ብድግ አለ። ልትሄድ ነው? ትንሽ አትቆይም? አለች መቅደላዊት ከተቀመጠችበት በፍጥነት ተነስታ። አዎ መቅደላዊት፣ እንደተነጋገርነው አድርጊ፣ ደውይልኝ። እኔ አሁን ወደ ዶርም መሄድ አለብኝ አለ። እሺ በቃ እሺ፣ እስከ ራስ ተፈሪ ድረስ አብረን እንሄድ አለች። ጥሩ እንግዲያውስ አለ። ታውቃለህ እንዴት ግን ቅልል እንዳለ? አዎ አውቃለሁ። ውስጥ ላይ ያለ ነገር ሲወጣ የእፎይታ ስሜት አለው አለና ዝም አለ። መቅደላዊት እጆቿን አነባብራ ሽቅብ ትመለከተዋለች። እሱ ግን ወደ እሷ አይመለከታትም። በዚህ ሁኔታ ራስ ተፈሪ ሲደርሱ በድጋሚ ወደ ደረቷ አስጠጋትና እንዳልኩሽ እሺ ብሎ ትቷት ሄደ። መቅደላዊት በዓይኗ ተከተለችው። ናሆም እርምጃውን እየጨመረ ሄደ። የት ለመድረስ ይሆን እንዲህ የሚፈጥነው አለችና ከእንደገና ወደ ራሷ በመመለስ ሚስኪን፣ አሁን ያልኩትን በሙሉ አምኗል። እንዴት አያምን? አልቅሽ አይደል እንደ ነገርኩት። እውነት መስሎት አዝኗል። እንዴት አያዝን? ሐዘኑን አይደል የነገርኩት? ህመሙን አይደል ያስታወስኩት? ህይወቱን አይደል እንዲያወራሁት? ሲያሳዝን! በምን አይነት ሁኔታ ይሁን ያደገው? የእናቱን ጠረን ሳያሸት፣ ፀጉሩን ሳትዳብሰው፣ ሲተኛ ሳታየው፣ የእናቱ ወግ ሳያይ ሚስኪን አለች። ናሆም እየራቃት ሄደ። የእውነት ባርኩ ቡዳ ነው አለችና ስልኳን አወጣች። ገና 2 ሰዓት ከ20 ይላል። ዝግጅቱ ገና ነው አላለቀም። ስለዚህ ናሆም እንዳለው ገብቼ ለቅለቅ ማለት ሳይኖርብኝ አይቀርም። ሻወር ወስጄ አልጋዬ ላይ ጋደም ብዬ እስኪ ደግሞ ትንሽ ልቀደድ። መቼም አሁን ስሜት ውስጥ ገብቻለሁ። እድሜ ለዲዮጋን በአንድ ጊዜ አስምጦኛል። የእውነት አርት ግን ነፍስ ነው። ያልሆኑትን በሆኑት ልክ የማስመሰል ጥበብ ደስ ሲል የእውነት ራሴን ማመን ያቃተኝ፣ ግን ደግሞ ተመልክቶ የፊልም ጽሑፍ እንደሆነ ያወቀለት እኔ እንጃ ምን እንደምሆን። ይገለኛል፣ ይበልጥ የዘይትን ዘር ይጠላል አለችና አባቴ ላይ ጨክኜበታለሁ። አባቴ ይቅር በለኝ፣
በሁሉም ነገር ለበጎ ነው። አንተ ለእኔ ሁሉም መስዋዕት እንደሆንክ ነህ። የኔ ሁሉም ነገሬ፣ የኔ ውድ አባት፣ ምንም ላደርግ አልችልም። ይህንን ልጅ ከበቀል ስሜት ማስወጣት ስለነበረብኝ ነው። ምን አግብቶሽ፣ ምን ሆነሽ፣ ምን ሆኖ ትለኝ ይሆናል። ግን ከሁሉም በላይ ሰው መሆኑ ቀድሞብኝ ነው። እኔ እንዳንተ የምወደውና የማከብረው ሰው የለም። ግን ደግሞ በአንተ በምወደው አባቴ መዝናናት ይኖርብኝ ነበር። ግን እቅዴ ይሳካልኛል። ይቅር ትለኛለህ ደግሞ። እባክህን አባዬ በጭራሽ እንዳትቀየመኝ እያለች የስልኳ ከቨር ላይ እሷን አቅፎ ከተለጠፈው አባቷ ጋር ታወራለች። ይህን ነገር ለሱ መናገር አለብኝ። አባቴ ሁሉንም ነገር ማወቅ አለበት። ሊረዳኝ ይገባል። ምናልባት አሁን ናሆም ለሌላ ሰው ሊናገር ይችላል። በሌላ ብሎ አባዬ ጋር ከደረሰ ይቀየመኛል። ስለዚህ ነገሩን ቀድሜ ለምን እኔ እንዳደረግኩት ልነግረው ይገባል። ደግሞ ይረዳኛል፣ እርግጠኛ ነኝ አለችና የስልኳን ፓተር ከፈተች እና የስልኳ ኮንታክት ላይ ባንዴ ዳድ ብላ ሰረቸችና ልትደውል ስትል በመጀመሪያ ከናሆም ጋር ማውራት ይኖርብኛል። እሱን ለሌላ ሰው እንዳይናገር ማሳመን አለብኝ። ከዛ በኋላ ይሻላል አለችና ለአባቷ መደወሉን ተወችው። ስልኳን ኪሷ ውስጥ አስገብታ የብሎኩን ደረጃ እየቆረጠች መውጣት ጀመረች። ዶርም ውስጥ ማንም አልነበረም። አልጋዋ ላይ ተዘረረች፣ ተንጋላ ተኛችና ሽቅብ ኮርኒሱን መመልከት ጀመረች። ከዛም ስለ ባሩክ ማሰብ ጀመረች። የሚገርም ሰው፣ በራሱ ይተማመናል። ለነገሮች መፍትሄ ለመሆን በጣም ይጥራል። አስተዋይ ነው። ግን ፈላስፋ ያሰኘው ምኑ ነው? እሱ እኮ በትክክለኛው መንገድ ነው የሚሄደው። በጭብጨባ የማይደናቀፍ ሰው፣ ብቻ ሙሉ ሰው ነው ብዬ መናገር እችላለሁ። ብዙ ነገሮችን ያስተምረኛል። እኔም ሁሌም ጥሩ ተማሪ መሆን ይኖርብኛል። እርጋታውና አወራሩን ላይ እኮ ብዙ ዓመት ያስቆጠረ አዛውንት ነው የሚመስለው። አይዲዮ ጋር ገራሚ ፍጡር አለችና ለራሷ ፈገግ አለች። ምን ሆኜ ነው ለዛ የማይረባ ፈላስፋ ይህን ሁሉ የምቀባጥረው አለችና ራሷን መልሳ ጠየቀች። ነገር ግን መልስ ሊነግራት የሚችል ምንም አይነት ምክንያትና ስሜት ልታገኝ አልቻለችም። ስልኳን አወጣች። ሁሌም የምታዳምጠውን የድምፃዊ ቴዎድሮስ ካሳሁንን ሙዚቃ ከፈተች። ቴዲ ይዘፍናል። መቅደላዊት ስልኳን አንስታ ከጠረጴዛው አኖረችና አልጋዋን ማስተካከል ያዘች። ፕሮግራም መሪው ማይኩን ጨበጠና የዛሬው የሥነ ጽሑፍ ምሽታችን ይህን ይመስል ነበር። በሌላ የሻማ ምሽት እስክንገናኝ መልካም ጊዜ ይሆንላችሁ፣ ቸር እንሁን አለና የመዝጊያ ንግግሩን አደረገ። ናታኒም ከነበረበት ወንበር ተነስቶ በአይኑ ቢፈልገው አጣው። በመናፈሻው በኩል ወጣ። እዛም የለም። ከእንደገና የተዋናያን ልብስ መቀየሪያ ቢገባም የለም። ወጥቶ በአዳራሹ ሶስተኛ በር በኩል ሄደ። እዛም የለም። የት ሄዶ ነው ብሎ ዞር ሲል በርናባስን ያየዋል። በርና አለ። አቤት ናታኒም አለ በርናባስ። ናሆምን አየኸው እንዴ? ጠፍቶኝ እኮ ነው አለ። በርና ጣቱን ከንፈሩ ላይ ጫና አድርጎ ለመጨረሻ ጊዜ ያየው የት ቦታ እንደሆነ ለማሰብ ሞከረ። አዎ ቅድም መናፈሻው ጋር አይቼዋለሁ አለ። ብቻውን ነው ከሰው ጋር አለ ናታኒም። ኧረ ብቻውን ነው ወንድሜ አለ በርና። እሺ አመሰግናለሁ አለና ሄደ። አሁን የት ነው የማገኘው አለ። በመጨረሻም ወደ ዶርሞ ለመሄድ ወስኗል። ናሆም በመቅደላዊት ታሪክ አዝኗል ሲበዛ በጣም እና አሁን አባታቸው ፈልጎ አላገኛቸውም ማለት ነው። መጥቶ አይዟችሁ አለሁላችሁ ኃይላቸው። ምን አይነት ክፉ አባት ነው! አሁን እሱም በአባዬ ስም ሊጠራ ነው። መቼስ የወለደ ሁሉ ወላጅ ይባል የለ። ወልዳ ጣይ እናትም እናት ትባላለች። ወልዶ የጣለም አባት አባት ይባላል። መቼስ ፈጣሪ እባክህ የሥራቸውን ስጣቸው ብሎ እጆቹን ወደ ላይ ዘረጋቸው። ባሩክ ነፋሻማውን አየር በነፃነት ሲምቅ ቆይቶ
ጥሩ ላደርግ መጥፎ አላውቅም፣ ግን ደግሞ ልጁ ላይ ጫና እያሳደርኩ እንደሆነ አውቃለሁ። ልጁን ለሌላ ቁስል እያዘጋጀሁት ይመስለኛል፣ ግን ደግሞ ምንም ማድረግ አልችልም። ብቻ በዚህ ነገር ላይ ጥሩ ነገር አይታየኝም አለ ራሱን እየነቀነቀ። ስልኩን አውጣና ለመቅደላዊት ደወለ። መቅደላዊት በድል ፈንጠዝያ ሃሎ አለች። ምን ተፈጠረ? ሁሉንም ነገርሽው? አዎ፣ ብታይ እንዴት እንደከፋው በጣም አዝኗል አለች። ባሩክ ስልኩን ዘጋውና ተናደደ። ምን አይነት የማረባ ነኝ! እንዴት ሌላ መንገድ ማሰብ ያቅተኛል? ለዚህ ስህተቴ ዋጋ መክፈል አለብኝ። በጭራሽ ልክ አይደለም የሰራሁት። ባሩክ በህይወቱ እንደ ዛሬ የተናደደ አይመስልም። እንደ ዛሬም ስህተት የሰራ አይመስለውም። አይኖቹ ፈጠጡ። ይህንን ራሴ ማስተካከል አለብኛልና ከእንደገና ለመቅደላዊት ደወለ። ምን ሆነህ ነው ስልኩን የዘጋኸው? ያነሳሁልህ እኮ እንድትዘጋብኝ ሳይሆን እንድታወራኝ ነው። ይገባሃል? አለች። አሁኑ መነጋገር አለብን። በፍጥነት ገብርዬ ነኝ፣ እየጠበቅኩሽ ነው። ግራ ተጋብታለች። ተለሳለሰችና በሰላም ነው ባሩክ? የተፈጠረ ችግር አለ እንዴ? አለች። እሱን ስትመጭ እናወራለን። ከቻልሽ ለናታኒምም ደውይለትና አብራችሁ ሁኑ፣ አፍጥኑት አለ ባሩክ። እሺ መጣሁ፣ በቃ ለናታኒም እየመጣሁ ደውልለታለሁ አለችና ከዶርማ ወጣች። ደረጃውን እየወረደች ለናታኒም ስትደውል ስልኩ አይሰራም። ደገመች፣ ደጋገመች። ግን የደወሉላቸው ደንበኛ ለጊዜው ጥሪውን መቀበል አይችልም ነው የሚላት። ፀጉሯን ወደ ኋላ እየሸከፈች ግራ ቀኟን እየተመለከተች በፍጥነት ወደ ገብርዬ ዋርጋ ሄደች። ባሩክ እሳት ለብሶ እሳት ጎርሷል። አንዴ ይቀመጣል፣ አንዴ ይነሳል። ፀጉሩን አሁንም ያካል፣ ወገቡን ይይዛል። ብቻ መረጋጋት አልቻለም። ምን ሆነህ ነው እንዴ የምትሆነው? አለች መቅደላዊት ከኋላው የተወሰነ ቆማ። ድርጊቱን ከተመለከተች በኋላ ኦ መጣሽ እንዴ? ጥሩ ቁጭ በይ እባክሽ አለና አብረው ተቀመጡ። መቅደላዊት ሁኔታው አላማራትም። በጥርጣሬ ትመለከተዋለች። እሺ ተቀመጥኩ፣ አሁን ልትነግረኝ ትችላለህ? አለች። ቆይ ትንሽ ናታኒም ይምጣ አለ። ስልኩ አልሰራ ብሎኝ ነው ዝም ብዬ ብቻዬን የመጣሁት ነው ወይስ አንተ ደውለህለታል? አለች። አዎ መቅደላዊት ደውዬለታለሁ፣ ሰርቶልኛል፣ መጣሁ፣ እዛው አካባቢ ነኝ ብሎኛል አላት። ጥሩ፣ ምንድን ነው እዚህ ሁሉም ሰው ተሰብስቧል፣ ዝክር ነገር አለ ልበል? አለ ናታኒም። መቅደላዊትም ባሩክን ባንዴ ዞሩ። ምንድነው ሁለታችንንም የፈለገን ወንድሜ ባሩክ? አለ ናታኒም ገና ሳይቀመጥ። ቁጭ በል እስኪ ናቲ፣ ለምን እንዲህ እንዳጣደፈን እኔም አልገባኝም አለች መቅደላዊት። ናታኒም ከመቅደላዊት ጎን ተቀመጠ። ይኸውላችሁ ሰው ሆኖ የማይሳሳት የለም፣ ግን ደግሞ ስህተቱን ማስተካከል ግዴታው ሊሆን ይገባል። ናሆም ላይ ትልቅ ስህተት ሰርቻለሁ። በጭራሽ እንደዚህ አይነት ልብ ወለድ ማዘጋጀት አልነበረብኝም። ለራሱ እኮ ነው አለች መቅደላዊት። አታቋርጭኝ መቅደላዊት፣ ልጨርስ፣ ከዛ አንቺ ታወሪያለሽ። አሁን የራሱን ሐዘን በሌላ ሰው ሰይመንለት አሞኝተነው አምኖ ይሆናል። ግን ልንገርሽ፣ አንቺ እናቱ ያደረገችውን እውነት አትክጅም። እሱ ከህሊናው ሊነጻ ይችላል። አንቺ ደግሞ ሁሌም ከዚህ ህመም አታገግሚም። እኔ እሱን ለማዳን አንቺን ማሳመም አልፈልግም። አንቺ ለአሁን ምንም ላይመስልሽ ይችላል፣ ግን እውነት ተዳፍና አትቀርም። አንድ ቀን የደረሰበት ዕለት እሱን ለሌላ ችግር ዳርገሽ አንቺም እንዳይሆኑ ትሆኛለሽ። ስለዚህ ይህንን ማስተካከል ይኖርብሻል። በተቻለን መጠን መንገድ መቀየር ይኖርብናል። እመኚኝ፣ አሁን ያለንበት መንገድ ቀይ መስመር ነው። ለሱም ላንቺም ለኔም አደገኛ ነው፣ ይጎዳናል። አየሽ፣ ልጁን በአንድ ጊዜ ስትነግሪው አመነሽ። ለምን ያመነሽ ይመስልሻል? አንቺ ደርሶብኛል ያልሽው ችግር ደርሶበት ስላየው ህመሙን ስለሚያውቀው ነው እንጂ ምንም አይነት ችግር ደርሶበት ለማያውቅ ብትነግሪው አሁን ምንም አይመስለውም። ምናልባት ላያዳምጥሽ የሚችል ይሆናል፣
በህይወት ከባዱ ነገር መታመን ሲሆን ቀላሉ ደግሞ ማመን ነው። አንቺ ለጊዜው በሐዘኑ ትደሰቻለሽ፣ ምክንያቱም እቅዳችን ተሳካ ብለሽ፣ ግን ደግሞ የሱ ቁስል አንቺ ላይ ለዘላለም በማህተም መልክ ተቀርጾ ይኖራል። እሱን ደግሞ እኔ አልፈልግም፣ ምክንያቱም አንቺን ባመመሽ ቁጥር እኔን ታስታውሽኛለሽ፣ ስታስታውሺ ደግሞ እኔ ይሰማኛል። አሁን ተረዳሽኝ አይደለ? አለ። መቅደላዊት ራሷን በአዎንታ ነቀነቀች። እሱስ ልክ ነህ፣ ቅድምም እያሰብኩኝ ነበር አለች። አየሽ ገና ሳትጀምሪው እንዳመመሽ። ይሄ ከባድ ነው። አሁን ያለን አማራጭ አሁን የነገርሽውን ፈጠራ ለማስተባበል መሞከር ነው። ገባሽ አይደለ? እሱን እንዴት ነው የምናደርገው? አለች። እሱን በደንብ አስቤ ልጨርስና እነግረሻለሁ። አልገባኝም። ለምን እኔ እንደመጣሁ? የስብሰባው አድማቂ ነኝ? ተሳታፊ ነኝ? ባለ ጉዳይ ነኝ ወይስ ቃለ ጉባኤ መዝጋቢ ነኝ? አለ ናታኒም የሁለቱን ምልልስ ካዳመጠ በኋላ። የምትሉት ነገር አልገባኝም። ምን ተፈጥሮ ነው? አለ ናታኒም ባሩክን እየተመለከተ። ያለ ናሆም ያሰብኩትን ሐሳብ ዛሬ መቅደላዊት ለናሆም ነገረችው። ከዛ በኋላ የተፈጠረው ያው ግልጽ ነው። በምልሰት ወደ ኋላ ታሪኩን ኮመኮመ። እውነት መሰለው። እሱ ሐሳብ ደግሞ ክፉ ነው አለ ባሩክ። እንዴት ግን ሊሆን ቻለ? ሌላ እቅድ ያለሽና እሱን የምታደርግ ይመስሉኝ ነበር እኮ አለ ናታኒም ወደ መቅደላዊት እየተመለከተ። እሱማ ልክ ነበርክ፣ ግን በቃ እዛ የእሱን ግጥም እንደሰማሁኝ የባሩክ ሐሳብ ሚዛን ደፋ። ሁሉም ነገር ቀላል የሚሆነው በዛው ስሜት ያን ማድረግ ነበር። ለዛ ነው አለች መቅደላዊት። ሜላት አንሶላ ውስጥ ተጠቅልላ ማልቀስ ከጀመረች 1 ሰዓት አልፏታል። ዶርም አትከፍትም። ጓደኞቿ በጣም ተጨንቀዋል። ሁኔታውን ለፕሮክተር እንዳያሳውቁ ፈሩ። እሷ ያለችበት ሁኔታና ዶርም አለመክፈቷ ደግሞ መልካም ነገር እንዳያስቡ አስገደዳቸው። ለአንዴና ለመጨረሻ ጊዜ ዶርሙን አንኳኩ። በቃ ተውኝ አለች ሜላት። ይህኔ ሰላም እንደሆነች አወቁ። ሜልዬ ክፈችልን እባክሽ፣ እኛንም እኮ አሳሰብሽን አለች ሜሮን። አናሳዝንሽም? ግን እኛም እኮ ከፍቶናል። ህመምሽ እኮ ያመናል። ዘግቶ ማልቀስ ደግሞ መፍትሄ አይሆንም። መፍትሄው ተነጋግረን ውሳኔ ላይ መድረሳችን ነው አለች ሚራክል። በዚህ ጊዜ በሩ ተከፈተ። አይኖቿ ቀልተዋል። ሁሉ ነገር እንዳልሆነ ሆናለች። ሳቂታዋ ሜላት ደስታ ከራቃት ሰንበትበት ብላለች። በህይወቷ እንደዚህ የሆነችለት ወንድ እንደሌለ ከድርጊቷ ማወቅ ይቻላል። የሆነ ነገር ማድረግ ሳይኖርብን አይቀርም። ይች ልጅ አካሄዷና ድርጊቷ አላማረኝም። ልጁን ቀድመን ማግኘትና ስለ ጉዳዩ አጽንኦት ሰጥተን ልናወራው ይገባል አለች ሚራክል። የሆነ ዘጊ ነገር ነው ብታይ፣ እንዴት እንደሚያስጠላኩ። የልቡን ካደረሰ በኋላ የኔና ያንቺ ነገር በድንገት ነው የሆነው ምናምን ይላል እንዴ? ብሽቅ ነገር ነው አለች ሜሮን በልህ ከንፈሯን እየነከሰች። ናሆም ስለ መቅደላዊት ህይወት አለማሰብ አለመቻሉ የረበሸው ይመስላል። በስተመጨረሻ ሙዚቃ ከፍቶ በኤርፎኑ እያዳመጠ ከዶርሞ ወጣ። ትንሽ አየር ስቤና ቀልቤን ሰብሰብ ላድርግ እስኪ አለና በሚያዳምጠው ሙዚቃ እንደተመሰጠ ወደ ዳሽን የወንዶች ብሎክ የሚያስኬደውን ጎዳና ይዞ ለተወሰነ ደቂቃ ከሄደ በኋላ ቆም ብሎ አሰበና ወደ ገብርዬ ዋርካ የሚወስደውን መንገድ ይዞ ወረደ። የሰው ልጅ ላዩን ስታየው ሲስቅ፣ ሲለብስ፣ ሲጫወት ፍጹም መከራና ስቃይ ያልነካው ይመስላል። ግን ሁሉም ሰው የራሱ ችግርና ፈተና ሚስጥር አለው። እኔ ብቻ ይመስለኝ ነበር በፈተና ታጅቤ እስከዚህ የደረስኩት። ነገር ግን ሁሉም ሰው ያልተገለጠ ግን የሚነበብ ታሪክ ያለው መጽሐፍ ነው። የህይወትን ዳገትና ቁልቁለት ያላየ የለም። አሁን ሁሉም ነገር ተገለጠልኝ አለ ናሆም። ከራሱ ጋር ማውራቱን፣ ጥያቄዎቹን መጠየቁን ቀጥሏል። ጨረቃዋ ወደ መድመቋ ያሳበቀባት ሰዓቱ በጨለማ በመድመቁ ነበር። ጨረቃ እንደፈለገች ፍንትው ብላ ትታያለች። ነገር ግን ምንም አይነት የማቃጠል ባህሪ አለመኖሯ ያስገርማል። ተወርዋሪ ኮከቦች አልፎ አልፎ እንደ ሚሳኤል ይወነጨፋሉ።
የሰማዩ ትርኢት ያስገርማል። ይሄኔ ነበር ናሆም ፈገግ ያለው። በልጅነቱ ሰማዩን ለመንካት ፎቅ ላይ ሁሌ እንደሚወጣ አስታውሶ ልጅነት ጅልነት ያለው ማን ነበር አለና ሳቅ ያለውን ፈገግታውን ለደቂቃ እንኳ አልቆየለትም። አይዞህ ልጄ፣ ስታድግ ከፈለግ ሰማዩን መንካት፣ ጨረቃ ላይ መቀመጥ ትችላለህ፣ ጎበዝ ተማሪ ከሆንክ ያለው የአባቱ የትንቢት ቃል ትዝ አለው። አባ ግን ለምንድን ነው እንደዚህ በጠዋት በቶሎ የሄድከው? እኔ በጣም ናፍቄሃለሁ። አሁን እኮ ብቸኛ ነኝ፣ ማንም የለኝም። ሁሉም ሰው አስመሳይ ነው፣ ማንም የሚረዳኝ የለም። እናቴ ደግሞ አሁን መታ እናቴ እንደሆነችና የምትለውን ልሰማት የምታደርገውን እንድቀበላት ትፈልጋለች። አልቻልኩም፣ ያላንተ አባዬ አልቻልኩም። ናፍቆትህ አይሎብኛል። እያየለ ደመ ነፍሱን መሄድ ቀጠለ። በማያውቀው ስልክ ተደወለለት። አይኖቹን በፍጥነት ጠራረገ፣ ጉንጮቹን አባበሰ። የሚደወለው እንዳለቀሰ እንዳያውቁበት ሁሉንም ነገር አስተካከለ። ስልኩን አወጣ። የማያውቀው ቁጥር ነው። ለትንሽ ካመነታ በኋላ አነሳው። ሄሎ አለች። ከወዲያኛው መስመር መልስ ሳይመልስላት መቅደላዊት ትሆን እንዴ ብሎ አሰበና አቤት አለ። ናሆም ነህ አይደል? አዎ ነኝ። አንቺን ማን ልበል? ሚራክል እባላለሁ። አላወቅኩሽም። የምትባል ሴትም አላቅም። ልክ ነህ፣ አታቀኝም፣ አንተዋወቅም። እና አሁን ምን ልርዳሽ ሚራክል? በስልክ የሚነገር ጉዳይ አይደለም። መገናኘት እንችላለን? የተወሰነ ጊዜ ልትሰጠኝ ትችላለህ? በሰላም ነው? ለምን ጉዳይ ነው የምትፈልጊኝ? ለምንድን ነው ልታገኘኝ የምትፈልጊው? እሱንማ ስንገናኝ ነው የምነግርህ። ይቅርታ ሚራክል፣ ወቅቱ የፈተና ወቅት ነው። ሰሞኑን አልችልም። ከቻልሽ ከማጠቃለያ ፈተና በኋላ ማድረግ እንችላለን። አያይ አይሆንም፣ በፍጥነት ነው መነጋገር ያለብን። ሜላት በጣም ታማለች። ምን ሆና? አላውቅም ናሆም። አሁን በስንት መከራ ነው ዶርም የከፈተችልን። ከ1 ሰዓት ጀምሮ ዘግታ ስታለቅስ ነበር። ደግሞ እየደጋገመች ናሆም ናሆም ትላለች። እና አሁን እንዴት ነች? አሁንም ያው ናት፣ ግን ማልቀሱን አቁማለች። አጠገብሽ ካለች ላገኛት እችላለሁ? አያይ እንደደወልኩልህ ማወቅ የለባትም። በሚስጥር ነው የደወልኩልህ። ማናችንም አንተ ጋር እንዳንደውልልህና እንዳናስቸግርህ አስጠንቅቃናለች። በጭራሽ እንደደወልኩልህ ማወቅ የለባትም። ትጣላኛለች። በቃሽ፣ ችግር የለውም፣ አልነግራትም፣ ራሴ ደውልላታለሁ አላትና ቻው ተባብለው ስልኩን ዘጉት። ናሆም ከርቀት ሆኖ 3 ሰዎችን ተመለከተ። ሁለቱን ባይለያቸውም መሃል ላይ ያለችውን ግን ለይቷታል። መቅደላዊት እዚህ ምን ትሰራለች? በፍጥነት ተራመደ። እየቀረበ ደግሞ በግራ በኩል የተቀመጠው ናታኒም መሆኑን ለየው። በጣም ተናደደ። ምንድነው የሚሰሩት? መቅደላዊትስ ዶርም ነኝ ብላኝ አልነበር እንዴ? ነው እየዋሸችኝ ነው? እሱኑ ራሱ ጠይቄ መረዳት ይኖርብኛል። እዚህ ምን ትሰራላችሁ አቶ ናታኒም? ወይዘሪት መቅደላዊት አለ ከኋላቸው። 3ቱም በድንጋጤ ዞሩ፣ ተርበተበቱ። ኦ ዲዮጋን አለህ እንዴ? ከሩቅ አላየውህም ነበር። ዛሬ እንዴት ነው ሰብሰብ ብላችኋል? አንተ የታደምክበት ጉባኤ ከሆነ ከባድ ጉባኤ ነው ማለት ነው አለ። 3ቱንም በየተራ እየተመለከተ ባሩክ ፈጠን ብሎ ከአዳራሽ እንደወጣሁ ናታኒምን አግኝቼው እያወራን ወደ ብሎክ ስንመጣ ራስ ተፈሪ ላይ መቅደላዊትን እያለቀሰች አገኛትና እጅግ ከፍቷት ነበር። እኔም ሆንን ናታኒም ትተናት ልንሄድ ህሊናችን አልፈቀደም። የማንስ ህሊና ይፈቅዳል ብለህ ነው? መቅደላዊት ጠንካራ ሴት እንደሆነች አውቃለሁ። ለዚህም እንደዚህ የከፋትን እንድትነግረን እልባት ለመስጠት ከሷ ጋር የተወሰነ ራስ ተፈሪ ከተቀመጥን በኋላ ወደዚህ ይዘናት መጣን። ስለዛ ጉዳይ እያወራን ነው አለ ባሩክ በተረጋጋ መንፈስ። መቅደላዊት እንደደነገጠች ነው። ናሆም ወደ ተቀመጡበት ወንበር ይበልጥ እየተጠጋ ቆይ ግን ቅድም ከተለያየን በኋላ ወደ ዶርም አልሄድሽም እንዴ
አለ ናሆም። አዎ በዛ ሁኔታ ላይ ሆኜ ዶርም መሄድ አልፈለግኩም፣ አስጠላኝ አለች። እና ለምን አልደወልሽልኝም? አላውቅም ናሆም አላውቅም፣ ግን እያሰብኩ ነበር። በእርግጠኝነት እነ ዲዮጋን ባይመጡና ትንሽ ብቆይ እደውልልህ ነበር። ቀድመህ አግኝተሃት ነበር እንዴ? አለ ናታኔም የናሆምንና የመቅደላዊትን ምልልስ ካዳመጠ በኋላ ምንም ነገሩን በማያውቅ አዎ እኔም እንዳናንተ ተረብሻን ያገኘኋት እና አውርተን ነበር። ገብታ አረፍ እንድትል ነግሬያት ነበረ። የተለያየ ነው። እሷ ግን ለካ አልገባችም ነበር። ከቻላችሁ ከመቅደላዊት ጋር ትንሽ ማውራት እችላለሁ። እሺ ምን ችግር አለው? አውራት። በቃኛ እንሂድ፣ ባሩክም ደክሞኛል እያለ ነበር አለ ናታኔም። መቅደላዊት በቃ ቻው እንገናኛለን አለና ተጨባብጠው ተለያዩ። ክፍል 7 ይቀጥላል።